ምኑ ወንበሩ አካባቢው በጣም ያምራል። ከስራ ቦታ ተጨናንቆ ሲመጣ ህሊናውን ራሱ የሚያድስበት ቦታ በመሆኑ ይሄ ፓርክ መጀመሪያ እዚህ ከመሰራቱ በፊት ምን ነበረ? ይችና ልጅ አይደለህ እንዴ? ይችና ችግር የለውም። በጣም የቆሸሸ ሰፈር ነበረ። ንጹህ አየር የሚያገኝበት ሰፈር ሆናለች። አሁን አካባቢያችን ንጽህና ለመጠበቅ እኮ የግድ ህፃን ወይም አዋቂ መሆን እኮ አይጠበቅብንም። መተን ስንዝናና አካባቢ የሚያበላሽ የሚበክል ነገሮች እንዳይኖሩ መጠንቀቅ መጠበቅ ነው ያለብን። የሚያወቁ ተግባራቶችን የመከላከል የመቆጣጠር ስራ እንዲሁም እርምጃ የመውሰድና የማስወሰድ ከዛም ማለፍ ሲል ደግሞ ዛሬ የልጄ ልደት አከብራለሁ ብዬ ከልጄ ስማርለዋል። ሶፍት ማስቲካ ወረቀቱ መንገድ ላይ ሊጥሉ ይችላሉ። ኮሪደር መንገድ ላይ ያባላሹ ይችላሉ። እሱ ግንዛቤ ይሰጣል። መሰረተ ልማቱን የራሱ መሆኑን በመገንዘብ እና በመረዳት ጥበቃ እያደረገ ይገኛል። ከተማ አስተዳደሩ ነው የሰራው። አባቴ ደስ ይላል አይደል? ከተማ አስተዳደሩ ማን ነው? ሰው ነው? አዎ ሰው ነው፣ መንግስት ነው። በጣም ደስ ይላል። ምኑ? ወንበሩ አካባቢው በጣም ያምራል። ማሚ በእናንተ ጊዜ እንዲያምር ነበር እንዴ? አረ በፍጹም አሁን ነው እንደዚህ ያሳመሩት። በእኛ ጊዜ ድሮ ሽንት መሽኛ፣ ቆሻሻ መጣያ ለአይን ማያምር ለጤና ማስቸጋሪ ነበረ። አሁን ነው ከተማ አስተዳደሩ አሳምሮ እንደዚህ ለህዝብ ክፍት ያደረገ። መቼ ነው የተሰራው ታዲያ? የተሰራው አሁን ነው በቅርቡ። በጣም ያምራል እናቴ። ልደቴን እዚህ ስላከበርሽልኝ ደስ ብሎኛል። ገና ምን አይተህ? እዚህ እኮ አይደለም እዛ ሸርተት ያለ ዥዋዥዌ ያለ ብዙ መጫወቻ አለ። ልደትህ እዛ ነው የሚከበረው። ገንዘብ የለሽም እኮ። የመንግስት ነው፣ ገንዘብ አይጠይቁም። ለህዝብ ነው የተሰራው። በነፃ ነው የምንጠቀመው። ማሚ መጫወት ትፈልጋለሁ። ቶሎ እንሂድ። እሺ እንሂድ። ና እንሂድ። ሽንቴ በጣም ወጥቶኛል። ሂድ እዛ ጋር ሽና። ያው እዛ ሜዳው ጋር ሽና። ሜዳው ላይ? አዎ ሜዳ ላይ። አንተ ልጅ ነህ ምን አስፈራ? ሂድ እዛ ጋር ሽና። በቃ አልፈለኩም። ወደ መጫወቻው ልሂድ። የለም ሽንት አባቴ እስከ ማታ ነው የምንጫወተው። ከጧት እስከ ማታ? አዎ የኔ ውድ ከጧት እስከ ማታ። ደስ አይል? አዎ አመሰግናለሁ። እሺ አባዬ ግድ በይልኝ። እሺ እንኳን ደስ አለሽ የኔ ውድ። ሽንት ሂድ እዛ ትቦ ጋር ሽና። ሂድ ሽና እዛ መንገድ ጋር። አዎ ትቦ ጋር። በቃ ተውኩት። ለምን? ሂድ ሽና። ልጅ አይደለህ እንዴ? ሂድሽና ችግር የለውም። በቃ ውሸቴን ነው። ያንተ ልጅ ደግሞ እንደው ታስቸግራለህ። ውጫቸው ጋር ደረስን? እየደረስን ነው። ደርሰናል። ትንሽ ነው የቀረው መጫወቻው። ናሽ ያ ምንድን ነው ማሚ? የቱ? ያ መጸዳጃ ነው አባቴ። ሽንት በቃ መጣ። ዛሊ ሽንት መጣ። አይ ባቢ፣ ይሄ ሁሉ መንገድ ላይ ላለመሽናት ነው አይደል?
አድገህልኛል ማለት ነው። እማ አካባቢያችን ንጽህና ለመጠበቅ እኮ የግድ ህፃን ወይም አዋቂ መሆን እኮ አይጠበቅብንም። በል ና እንሂድ ወደ መጫወቻ። አንተ አያልቅብህ ልጄ። ልጄ እንደ ዛሬ ደስ ብሎት አያውቅም። የኮሪደር የልጆች መጫወቻ ባይኖር ኖሮ ዛሬ የልጄን የልደት ቀን እንዴት አድርጌ ማክበር ችል ነበር። ልጄ አመቱ ሙሉ የልደት ቀኑን በጉጉት ሲጠብቅ ቆይቷል። በልደቴ መዝናኛ ተወስጂኛለሽ እያለ ሲለምነኝ ኖሯል። የከተማው አስተዳደር ይህን መጫወቻ ሰርቶ ለእንደኛ አይነት ችግረኛ መፍትሄ ባያዘጋጅ ኖሮ እንዲህ የደመቀ ልጄን ደስታ ማየት አልችልም ነበር። እግዚአብሔር ይስጣቸው። ልጄም ወግ ደርሶት የልደት ቀኑን እንዲህ ባማረ መዝናኛ ማክበር ቻለ። አይ ባቢ የሚረባውንም የማይረባውንም ኪሱ ውስጥ መጠቅጠቅ ይወዳል። አሁን ኪሱን እንዲህ ሞልቶ እንዴት ሆኖ ሊጫወት ነው? ባቢ ና እንዴ! እኔ የሚረባውንም የማይረባውንም ኪስ ቆሻሻ ጠቅጥቀ ምን ሊሰራልህ ነው? ምን ያደርግልሃል? አውጣና ጠንበላው። የብስኩትን ከረሜላ ልጣጭ እኮ ነው። ብስኩቱንም ከረሜላውንም በልተሃል። ልጣጩ ምን ይሰራልሃል? አውጣና ጣለው። አልገባሽም ማሚ? ገብቶኛል። አንተ ሁሉም ብርቀ ስለሆነ ነው። ደግሞ ይሄንን ይዘህ ሄደህ አሁን ሰፈር ውስጥ ብስኩትና ከረሜላ ተገዛልኝ ለማለት ነው። መች አጣው? አውጣና ጣለው። አይደለም ማሚ፣ የምልህን አሰማ። አውጣና ጣልና ወደ ጨዋታ ሂድ። እንሂድ ወደ ጨዋታ። አውጣና ጣል። አውጣና ጣል። እንዴ ማሚ ምን ሆንሽ? ምን ነው እንደዚህ የሚያምር ቦታ ላይ ቆሻሻ እንጥላለን? እና ምን ይሁን ነው የምትለው? ምንድነው የምትፈልገው? ምን እየፈለክ ነው? ባቢ ምን እያረክ ነው? እንደዚህ የሚያምር ቦታ ላይ አልጥልም ብዬ ነው። ቆሻሻ ማጠራቀሚያ ሳገኝ እዛ ላይ ከቷለሁ ብዬ ነው። ዛሬ የልጄ ልደት አከብራለሁ ብዬ ከልጄ ስማርለዋል። እድግ በልልኝ። አዲስ አበባ ስሟን የሚመጥን አዲስ ገጽታ እየተላበሰች ትገኛለች። በቅርቡ የተከናወኑት የኮሪደርና የወንዝ ዳርቻ ልማት ስራዎች መዲናችንን ከዚህ ቀደም አይተነው ወደማናውቀው ውበት ቀይረውታል። ዛሬ ላይ ተሽከርካሪዎች፣ ብስክሌቶችና እግረኞች የራሳቸውን መንገድ ይዘው በምቾትና በደህንነት ይንቀሳቀሳሉ። ይህንንም የልማት ስራ ለመጠበቅና ለማህበረሰቡ ግንዛቤ ለማስጨበጥ የአዲስ አበባ ደንብ ማስከበር ባለስልጣን የተሰጠውን ኃላፊነት እየተወጣ ይገኛል። እንደምታዩት የኮሪደር መስመሩ የሳይክል መንገድና የእግረኛ መንገድ እንዲሁም ሳሮች ተተክለውበት በአማረ ሁኔታ ነው አምሮበት የታየ ያለው። ይህንን ደግሞ የምንሰራው እኛ ምንድነው በ3 ሽፍት ነው እየሰራን ያለ ነው። በ3 ሽፍት ማለት 12 ሰዓት አንዱ ሽፍት ይገባል ጠዋት ላይ፣ ሌላኛው ከሰዓት የሚገባው 6 ሰዓት ተኩል እስከ 7 ሰዓት ባለው ቅያሪ ይደረጋል። ከ7 ሰዓት ተኩል ደግሞ እስከ ምሽት 12 ሰዓት የሚሰራ አለ። ከምሽት 12 ሰዓት ጀምሮ ደግሞ እስከ ምሽት 4 ሰዓት ላይ እንደ ነባራዊ ሁኔታ የስራ እንቅስቃሴያችንን እንቆጣጠራለን። ከኮሪደር ስራው ጎን ለጎን የተሰሩት የወንዝ ዳርቻ ልማቶች ደግሞ
የከተማችንን የልብ ትርታ ቀይረውታል። ይህንን ያልተጠበቀና አስደማሚ ለውጥ ለማየት ዛሬ ላይ የአራዳ ፓርክ የሚገኝበትን ስፍራ መመልከት በቂ ነው። አሁን የምንገኝበት ቦታ በአራዳ ክፍለ ከተማ አራዳ ፓርክ ውስጥ ነው የምንገኘው። ይህ የአራዳ ፓርክ በአዲስ አበባ ከተማ በኮሪደር መሰረተ ልማቶች ከተሰሩት የልማት ኮሪደር አንዱ ነው። ይህ የልማት ኮሪደር የወንዞች ዳርቻን በማጠቃለል በውስጡ በርካታ መዝናኛዎችን የያዘ ፓርክ ነው። እንደሚታወቀው እንግዲህ የአራዳ ፓርክ ባለፈው በክብር ጠቅላይ ሚኒስትራችን ተመርቆ ስራ ከጀመረ በኋላ ላይ የከተማ አስተዳደሩ ለማህበረሰቡ ጉብኝት እንዲያደርግ ፈቅዷልና ያን ማህበረሰብ አጠቃላይ ነዋሪው ህብረተሰቡ ጉብኝት እያደረገ አጠቃላይ እየተዝናናበት ይገኛል። በከተማችን ያልተጠበቀና አስደማሚ ለውጥ ካሳዩ የወንዝ ዳርቻ ልማቶች መካከል የዛሬው አራዳ ፓርክ የሚገኝበት ስፍራ ተጠቃሽ ነው። ይህ ፓርክ መጀመሪያ እዚህ ከመሰራቱ በፊት ምን ነበረ? አሁን ያለንበት ሰፈር ሰራተኛ ሰፈር ተብሎ በአራዳ ክፍለ ከተማ የሚታወቅ ቦታ ነው። ወደ ታች ደግሞ ስንወርድ ቀይ ባህር ኮንዶሚኒየም አካባቢ ተብሎ የሚጠሩ መንደሮች ላይ ነው ይሄ ፓርክ የተመሰረተው ማለት ነው። በዚህ ሰፈር የሚያውቀው በስራ ምክንያት እዚህ ነው የተመደብኩት። ይሄ ሰፈር የነበረበት አካባቢ ለሰው ልጅ ለማኖር የማይመች የተደራረበበትና ማውጫና መግቢያ የሌለበት ሰፈር ነበረች። ያን ዛሬ ለእናት ደግሞ እንደዚህ የምናይበት ንጹህ አየር የሚያገኝበት ሰፈር ሆናለች። አሁን በጣም የቆሸሸ ሰፈር ነበረ። ለመግባትም ገብተ ለመውጣትም የሚያስቸግር ነበር አውቀዋለሁ። አሁን ተመልሼ ሳየው ሌላ አገር ነው ይመስለኝና በጣም ደስ ይላል። በጣም ውስብስብ ያለ ነበር። እንደዚህ ላይን የሚያስደስት ነገር አልነበረም። በቦታው ላይ ብዙ ጥቅጥቅ ያሉ ቤቶች ነበረ። ብዙ ደስ የሚል ነገር አልነበረም። ከዚህ በፊት ለሰው ልጆች የኑሮ ሁኔታ ምቹ ባልሆነ መንገድ በጣም በተጨናነቀ አደጋ እንኳን ቢነሳ ለአደጋ መድረስ በማትችልበት ሁኔታ እንደገና በሸራ የተወጠረ ሰው ልጅ በሰው ላይ የሚኖርበት ፍጹም በአዲስ አበባ ከተማ ውስጥ ሰው እዚህ ይኖራል ወይ ብለህ በማትገምተው ሁኔታ ነበረ ማለት ነው። ይሄ ቦታ እንግዲህ ቀደም ሲል እጅግ በጣም የቆሸሹ ቦታዎች ናቸው። ወንዝ ዳርቻው በርካታ ተግባራት የሚከናወንበት፣ ፍሳሽ የሚጣልበት፣ ቆሻሻ የሚጣልበት፣ እዚህ ቦታ ላይ ያሉ ቤቶች ደግሞ አንዳንዶቹ እንደውም የቤት ገጽታ የሌላቸው በሸራ በላስቲክ ተወጣጥረው የነበሩ ውስጥ ለውስጥ ገብተህ የተለያዩ ድጋፎችን መስጠት የማይችልበት፣ አምቡላንስ መግባት የማይችልበት፣ የእሳት አደጋ መኪናዎች መግባት የማይችሉበት አጠቃላይ የተወታተፈ ቦታ የነበረ ቦታ ነው። በዚህም ተግባር ወንዞቻችን ከመልማታቸው በፊት የነበራቸው ገጽታ ለመቀየርና ለነዋሪዎች ለጎብኚዎችና በከተማው ለሚሰሩ ምቹ ሁኔታዎችን ፈጥረውላቸዋል። አካባቢውን ማጽዳት ረገድ በርካታ ተቋሞች በርካታ የልማት ኃይሎች የተሰማሩ ቢሆንም እንደ አዲስ አበባ ደንብ ማስከበር ባለስልጣን በቀን ቢያንስ 2000 ሰው ኦፊሰር በመሰማራት እዚህ አካባቢ በማጽዳት በማንሳት አካባቢውን በማጽዳት የተለያዩ ተግባሮችን ፈጽመን ነው የነበርነው ማለት ነው። ይሄ ቦታ እንግዲህ ሲፈርስ ከመፍረሱ በፊትም ከፈረሰ በኋላ ላይ አጠቃላይ በልማት እንዲነሳ ከተደረገ በኋላ ላይ የተሻለ ገጽታውን እንዲይዝ የተደረገበት ሁኔታ አለ። በዚህ አካባቢ የልማት ኮሪደሩ ሲሰራ በተለይ እኔም የምመራው ተቋም የአዲስ አበባ ደንብ ማስከበር ትልቅ የሆነ ተግባር አከናውነዋል ማለት ነው። አንደኛ የልማት ተነሺዎችን በማንሳት ረገድ፣ አካባቢውን በማጽዳት ረገድ የልማት ተነሺዎች ከዚህ ሲነሱ እቃዎቻቸውን በመጫን እንደገናም ደግሞ በተለይ በተሰጣቸው መኖሪያ ቤቶች ሁሉ ጭምር በመኪና በማጓጓዝ በማውረድ ህብረተሰቡ ያለምንም ወጪ ከዚህ ተነስቶ ወደ ተሰጠው ስፍራ እንዲገባ ሰፊ ጥረት አድርጓል ማለት ነው የአዲስ አበባ ደንብ ማስከበር። ይህ ውበት እንዲመጣና እንዲጸና ግን የብዙዎች ላብ ፈሷል። በተለይም የተቋማት ርብርብ ከፍተኛ ሲሆን የአዲስ አበባ ደንብ ማስከበር ባለስልጣን ሚና እጅግ የጎላ ነበር።
ትናንት እንኳን ለመዝናናት ለማለፍ እንኳን አስቸጋሪና አስፈሪ የነበረው ያ ስፍራ ዛሬ ተለውጧል። ዛሬ ላይ አራዳ ፓርክ ነፍስን የሚያድስ ዓይንን የሚያስደስት የመዝናኛ ገነት ሆኗል። ጎብኚዎችም በፈገግታ ተሞልተው ደስታቸውን እየገለጹ ይገኛሉ። በጣም ደስ ይላል። አንዳንድ ሰው ከስራ ቦታ ተጨናንቆ ሲመጣ ህሊናውን ራሱ የሚያድስበት ቦታ በመሆኑ አንዳንድ ስፖርተኞችም እያየው ነው ሳልፍ። እነሱም ለትንፋሽ ለጤናም አሪፍ ነው፣ ለዓይንም ለእይታ ራሱ በጣም አሪፍ ነው። ብዙ ነገር የተለየ ነገር አለ። ለምሳሌ ግሪን ኤሪያው፣ የህፃናት መዝናኛው ለህፃናት ደግሞ ልዩ ነገር የህፃናት ደግሞ የዚህን ሀገር የሚረከቡት እነሱ በመሆናቸው መጠን እነሱ ላይ መሰራቱ በጣም አሪፍ ነው። የከተማ አስተዳደሩ በተለይ ከተማ አዲስ አበባ ከተማ እንደ ስሟ ውብ ከተማ ሆኖ ማየት ያስፈልጋል ብሎ የመጀመሪያው የኮሪደር መሰረተ ልማት የጀመረው በዚህ አካባቢ ነው ማለት ነው። አይጠገብም። በቃ አሁን በመከራ ነው እያቸው ይርኩ እነሱ ብቻ ሳይሆን እኛን ራሱ ለመውጣት በጣም አልፈለግንም። ምግብ ራሱ እንትን አይልህ እና በጣም ደስ ይላል፣ ያስደስታል። አየሩ ምኑ ሽታው የነበረው እዚህ የነበረው ሁኔታ በጣም ተለይቷል። በጣም ደስ ይላል፣ ያስደስታል። የሚገርም ሁኔታ ነው የተቀየረውና ቦታው ደስ ብሎናል፣ በጣም ተመችቶናል። ልጆቹ ራሱ አሁን በቃ በልመና ነው ያስወጣኋቸው። እነሱ ብቻ ሳይሆን እኔ ራሱ ቤተሰብ ሁሉ እዚህ ነው ያለው። ብናድር ሁላ ደስ ይላልና አሁን ለምቶ በተሻለ መንገድ ልጆች መጫወት ይችላሉ። የልጆች መጫወቻ ቦታ አለ። አጠቃላይ የሩጫ የወክ እግረኛ የሚጓዝበት ቦታ አለ። የሳይክል ቦታዎች አሉት። አንዳንድ መዝናኛ ቦታዎች እዚህ ኮፊ ሀውሶች አሉ፣ አዳራሾች አሉ። አጠቃላይ የመጣ ሰው ተውቦ ራሱና ልጆቹን ይዞ ተዝናንቶበት የሚሄድ ቦታ ስለሆነ ከበፊት ገጽታው እጅግ በጣም ባማረ ሁኔታ ገጽታውን ቀይሮ የተሻለ አገልግሎት ለመስጠት ዝግጁ የሆነ ቦታ ነው ማለት ነው። እንደምታየው ለምተዋል፣ አምሯል። አካባቢ የወጣቶች መዝናኛ ሆነዋል፣ የህፃናት መዝናኛ ሆነዋል፣ የቱሪስት መስህብ ሆነዋል። በርካታ የውጭ ሀገር ዜጎች እየመጡ እየጎበኙ ነው። መዝናኛ ቦታዎች አሉት፣ የህፃናት መጫወቻዎች አሉት፣ በርካታ የሩጫ ትራኮችም አሉት። እንደገናም ከዛ ውጪ እንደሚታወቀው አራዳ የገበያ ማዕከል ሰፊ የሆነ የተንጣለለ የገበያ ማዕከል አለው። ከዚህ ውጪም ደግሞ የፓርኪንግም በተመሳሳይ አለው። የተለያዩ ሆቴሎችና በተለይ የአራዳ ፓርክ አዳራሾች አሉት ማለት ነው። አሁንም ቢሆን የደንብ ማስከበር ባለሙያዎች እነዚህን የልማት ስራዎች ለመጠበቅና የደንብ መተላለፍ እንዳይከሰት ለመቆጣጠር እንዲሁም ደግሞ ለህብረተሰቡ ግንዛቤ ለማስጨበጥ የተሰጣቸውን ኃላፊነት በብቃት እየተወጡ ይገኛሉ። የአራዳ ፓርክ ደግሞ አጠቃላይ ከተመረቀ ጀምሮ እንግዲህ እዚህ ውስጥ ያሉትን ህብረተሰቡ እንዲዝናናበት፣ ልጆቹን ይዞ እንዲጫወትበት፣ አጠቃላይ ያሉትን ደግሞ በሳይክል መዝናናት የሚችል ሳይክሎችን ይዞ በእግሩ ወክ ማድረግ የሚችልበት፣ ልጆችን ማጫወት የሚችልበት ቦታ ስላለ እነዚህን ለተሰራለት ዓላማ ብቻ እንዲውል እየተቆጣጠር እንገኛለን ማለት ነው። ስለዚህ ይሄ ቦታ አሁን በምናየው መንገድ ተውቦ ተስተካክሎ ለማህበረሰቡ ተጠቃሚ እንዲሆን የተደረገበት ሁኔታ የተሻለ ሁኔታ ነው እና ያለው መሰረተ ልማቱ ለህዝቡ ክፍት ሆኖ በክብርት ከንቲባችን አማካይነት ለህዝብ ክፍት ሆኖ ይገኛል ማለት ነው። እንግዲህ ይህንን ለህዝብ ክፍት የሆነውን የልማት ኮሪደር ደግሞ ለዘላቂነት መሰረተ ልማቱ ምንም አይነት ጉዳት ሳይደርስበት ህብረተሰቡ ተጠቃሚ እንዲሆን ከማድረግ አንጻር እንደሚታወቀው እንግዲህ በቀን ቢያንስ 150 የሚገመት ኦፊሰር ተሰማርቶ ተልእኮውን ከጠዋቱ 12 ጀምሮ እስከ ምሽቱ 4 ሰዓት ድረስ የጥበቃ ስራውን እያከናወነ ነው። ከተማ አስተዳደሩ ለደንብ ማስከበር ባለስልጣን ሙሉ አጠቃላይ ጥበቃና የግቢውን አጠቃላይ ቁጥጥር እንዲያደርግ ተልእኮ ተሰጥቶታል። የደንብ ማስከበር ባለስልጣን ከተሰጡት ስራዎች ተግባራትና ኃላፊነት በተጨማሪ የኮሪደር ልማት የለሙ ቦታዎችን አጠቃላይ የመጠበቅ የመቆጣጠርና በዛ ላይ የመሳተፍ ተግባሮችን እያከናወነ ይገኛል። እኛ እንደ ደንብ ማስከበር ኦፊሰር ትልቅ ኃላፊነት አለን፣ ድርብ ኃላፊነት አለን። ልማት የምንጠብቅበት፣ ሰላም የምንጠብቅበት፣ አብረን ደግሞ አሻራችን በራሳችን ደግሞ የልማቱ አካል እንድንሆንበት የምንሰራበት ነው። ቀጣውን ደግሞ ይሄን ተስፋ አድርገን ከዚህ የበለጠ ደግሞ ለማጠበቅና ሌላ ተጨማሪ ልማቱን ለማስራት እቅዳለን ነው። ሁሉ በተስፋ ሞራል እየሰራ ነው ያለን። ሰው ሁሉ በመዝናናት ላይ ሲሆን ሁሉንም ሰውን ፕሮቴክት ሊያደርጉ የሚችሉት ደንብ ማስከበር ቢሮ ነው። ከምንም በላይ ደግሞ
ደንብ ማስከበር ቢሎ ከምንም በላይ ባለው ውለታና ለዚህ ህዝብ ደግሞ ለሚያደርገው ነገር ሊመሰገን ይገባል ብዬ አስባለሁ። ደንቦችና አካባቢ ህብረተሰብ በጣም ጥሩ ጥበቃ እያደረጉ ነው። ሳሩና የአካባቢውን ሁኔታ ለመጠበቅ ብቻ ሳይሆን ደህንነታችንም ጭምር እየተከታተሉ ነው ያሉት አይተናቸዋልና በጣም ልጆቹም እንዳይጠፉ ንብረቶቹም እንዳይባክኑ ያለውን እንቅስቃሴ አይተናል። በነጻነት ነው እኔ ልጆቹን ትተን በነጻነት ነው ስንንቀሳቀስ የነበረው። ደስ ይላል። በቃ ይሄ ያለው ሁኔታ የሚያምር ነው ያለው። የጸጥታ ሁኔታውም ደስ ይላል። አሁን ከህብረተሰቡ ጋር በተያያዘ እውነት ለመናገር ከዚህ በፊት የነበረው የህብረተሰቡ አንድምታ ከደንብ ማስከበር ያለው ሪሌሽን ያን ያህል ጥሩ የሚባል ግንኙነት አልነበረም በብዛት። አሁን ግን በተለይ ከቅድመ መከላከል ከተቋቋመ ጀምሮ የቅድመ መከላከል ስራው ግንዛቤ መፍጠር ስራ ነው። ያ ማለት የደንብ መተላለፉን ከመስራቱ በፊት አስቀድሞ ግንዛቤው አዌርነስ የመስራት ስራ ነው የምንሰራው። ከዚህ ጋር ተያይዞ አሁን ያለበት የህብረተሰቡ አንድምታ እውነት ለመናገር እንደምታዩት የኮሪደር መሰረተ ልማቱ ከታች ጀምሮ እንደምታዩት የሳይክል መንገዱ ራሱን አውቆ ህብረተሰቡ በእግረኛ መንገድ ላይ እየተንቀሳቀሰ ነው ያለ። ማንም ህብረተሰብ ሳር የሚረግጥ የለም። እኛ እንኳን ባንኖር ህብረተሰቡ የሚረግጥ አካል ቢኖር እንኳን አሳልፎ ጥቆማ የሚሰጥበት ሳሩ የኔ ነው፣ ኮሪደር ልማቱ የኔ ነው የሚል አንድምታ እየተፈጠረ ያለበት ሁኔታ ነው። ይሄ ደግሞ ግንዛቤ መሰጠቱ የኛ ስራ ተጠናክሮ መቀጠሉ የከተማ አስተዳደሩ ድጋፍ ተጠናክሮ መቀጠሉ የመጣ ለውጥ ነው ብዬ ማምነው ነገር። አሁንም እያያችሁ ነው። በርከት ያሉ ነዋሪዎች ህብረተሰቡ ልጁን ይዞ ይንቀሳቀሳል፣ ራሱ ይንቀሳቀሳል፣ ወክ ያደርጋል፣ ሳይክል ይዞ ይመጣል፣ የልጆች መጫወቻ ላይ ይጫወታል። እጅግ በጣም ደስተኛ ነው ማህበረሰቡ ማለት ነው። እየተዝናናበት ነው ያለው። በሚዝናናበት ጊዜ የምናገኛቸው አስተያየቶች እጅግ በጣም ደስተኛ እንደሆነ ልጆች በተሻለ መንገድ ቦታው ላይ ደርሰው የልጆች መጫወቻ ላይ እየተጫወቱ ያዝናና መሆኑን ነው ማህበረሰቡ የሚገልጽ። ነዋሪ በደስታ ነው እየተጠቀመበት ያለው። በተለይ ከዚህ መልሶ ማልማት የሄዱ ሰዎች ሞራል የነሱ ልጆች ይዞ የመጡበት የተማሪ ኃይል እዚህ ጋር ሪሰርች የሚሰራበት ለነገ ኢትዮጵያ ለነገ አዲስ አበባ የሚያሳዩበት የሚቀርጹበት ከተማ ሆና ማታየቱ ጥሩ ነው። ዛሬም ቀን ሌሊት እያሉ አሁን እስከሚታይበት ሰዎቹ ብርድ ዝናብ ሳይሉ ጨለማ ሳይሉ እዚህ ያለ ብርሃን ለማየት የሚመጡበት የህብረተሰቡ ደስታ ስለኖረባት ነው። ልማት ፈላጊ ህብረተሰብ ስላለን ነው ማለት ነው። እነዚህ የኮሪደር የወንዝ ዳርቻና የመዝናኛ ስፍራዎች ያሸበረቁ አትክልቶችና ንጹህ መንገዶች የሁላችንም ናቸው። የህብረተሰቡ የጋራ መጠቀሚያ ስፍራዎች እንክብካቤ ሊደረግላቸው የሚገባው በእኛው በህብረተሰቡ ነው። በእነዚህ ስፍራዎች ስንዝናና የደንብ ማስከበር ባለሙያዎች የሚሰጡትን መመሪያና ግንዛቤ በአግባቡ ልንቀበል ይገባል። ስፍራዎቹን ከቆሻሻ ነፃ ማድረግ፣ አትክልቶችን አለመርገጥና አለመቁረጥ ከእያንዳንዱ የሚጠበቅ አነስተኛ ግን ደግሞ እጅግ ጠቃሚ ኃላፊነት ነው። ሶፍት ማስቲካ ወረቀቱ መንገድ ላይ ሊጥሉ ይችላሉ። ኮሪደር መንገድ ላይ ያባላሹ ይችላሉ። እሱ ግንዛቤ ይሰጣል። እዚህ ጋር አንድ ቆሻሻ መጣል የለበትም። ሁለተኛ ደግሞ እግረኛ መንገድ አለ፣ የሳይክል መንገድ አለ፣ ስፖርተኞች መንገድ አለ። ይሄን ጠብቃችሁ በዚህ ሂዱና በአግባቡ ተዝናንታችሁ ሂዱ ብለን ነው ምን መከራችሁ፣ ሳሩ እንዳይረገጥ ማለት ነው። የተለያየ ቆሻሻ ደረቅ ቆሻሻ አይላንዱ እዚህ ጋር እንዳይጥሉ መከራል ማለት ነው። እንገነዝባለን። በሞራሉም እኛም አመሰግናለሁ ብለው የሚሄዱበት ለእኛ ተስፋ የሚሰጡበት እኛ ደግሞ ያ ስሜት ኖሮን እነሱን ለማገልገል ደግሞ ሰዓታችን ሳንገድብ እየሰራንበት ያለንበት ነው። እንደ ደንብ ማስከበር የምናደርገው ምንድነው? የሳይክል መንገዱ እንደምታዩት ለሳይክል መንገድ ክፍት እንዲሆን፣ ሳሮቹ እንዳይረገጡ፣ የኮሪደር መሰረተ ልማቶቹ መብራቶቹ በተሽከርካሪም ሆነ በሰው አካል ጉዳት እንዳይደርስባቸው የመከላከል የመቆጣጠር እርምጃ የመውሰድና የማስወሰድ ስራ እንዲሁም ግንዛቤ መፍጠር ስራውን እንሰራለን ማለት ነው። ሳሮች አትክልቶች እንዳይረገጡ የመጠበቅ ሁኔታዎች፣ ይሄ በውድ ዋጋ የተገዙት ላይቶች አሉ፣ መብራቶች አሉ። እነሱ ደግሞ እንዳይነካኩ፣ እንዳይሰበሩ፣ እንዳይበላሹ፣ ስርቆትም እንዳይፈጸምባቸው ቁጥጥርና ክትትል እያደረግን እንገኛለን። ከዚህ አንጻር እንግዲህ ያው ስራችን ከጠዋቱ 12 ሰዓት እስከ ምሽቱ 4 ሰዓት ባለው ሁኔታ እዚህ ውስጥ ስራዎችን እየሰራን እንገኛለን ማለት ነው። ህብረተሰቡ በአግባቡ በተተከሉ ሳሮች እንዲጠቀም፣ በተሰሩ የልማት ስራዎች እንዲጠቀም፣ በጣም ውድ ብርቅ የተባሉ የልማት የማብራት ስራዎች የተሰሩበት ነው። በርካታ ውድ እና ብርቅ የሚባሉ ዛፎች ተተክለዋል። እነዚህ ዛፎች ሁሉ በጤንነታቸው ተጠብቆ ህዝቡ ደስ እያለው እንዲዝናናበት ከማድረግ አንጻር የአዲስ አበባ ደንብ ማስከበር በአሁኑ ሰዓት በቁርጠኝነት ፓርኩን እየጠበቀ ይገኛል ማለት ነው።
በኮሪደር ልማቱም ሆነ በወንዝ ዳርቻ ልማቶች ተጠቃሚዎች የመዝናኛና የመናፈሻ ስፍራዎች ላይ በተገቢው መንገድ ከመዝናናት ባሻገር በቆሻሻ እንዳይበክሏቸው፣ አትክልቶች እንዳይረገጡና እንዳይቆረጡ ግንዛቤ ማስጨበጥ ስራውን ተጠናክሮ ሊቀጥል ይገባል። የህብረተሰብ የጋራ መጠቀሚያ ስፍራዎች ሊጠበቁና እንክብካቤ ሊደረግላቸው የሚገባው በህብረተሰቡ ነው። የጋራ ሀብታችንን በጋራ መጠበቅ ይገባናል። መተን ስንዝናና አንዳንድ ነገሮች መጣል የለብንም። ያለው ነገር የሚያበላሽ አካባቢ የሚያበላሽ የሚበክል ነገሮች እንዳይኖሩ መጠንቀቅ መጠበቅ ነው ያለብን፣ መንከባከብ ነው ያለብን። ይሄ የጋራ ሀብት ነው። ልማቱ በዚሁ ይቀጥል። ምንም አይነት ልማት ላይ ሁሉም ከጎኑ ከከተማ አስተዳደሩ ከጎኑ እንደሚቆም በራሴ ልማቱ ሲጠፋ ለምሳሌ ሌላ ሰው ሌላ አካል ነግሮ ሲያጠፋ ሳሩ ላይ የሚቀመጥ ከሆነ ለሱ የማይነሳ ከሆነ ለኛ ጥቆማ ይሰጣል። እኛም እንደዛ ደግሞ እንደዚህ ነው ብለን ባለነው አቅም ባለነው ትንጣለ ወይም ደግሞ ትምህርት ግንዛቤ ሰጠን ህብረተሰቡ እንዲማር እናደርጋለን። ይህ ቦታ እንግዲህ እንደዚህ እንዳማረ ውበቱን ጠብቆ አጠቃላይ አረንጓዴነቱን ጠብቆ እንዲሄድ የሁሉም ኃላፊነት አለበት። እዚህ መጥቶ የሚጎበኝ የሚዝናና የተከለከሉ ነገሮችን አለማድረግ ነው። አንደኛ አረንጓዴ ቦታዎችን አለመርገጥ፣ ሁለተኛ የተጠቀመባትን ነገሮች በሙሉ ማጠራቀሚያዎች አለ ቆሻሻ እዛ ላይ ማስቀመጥ አለበት። ጽዳትን መጠበቅ አለበት። ሶስተኛ ላይ ቦታው ከኛ አንጻር ደግሞ ዘላቂነት ባለው ሁኔታ እንግዲህ ሰዎችን ማስተማር፣ ግንዛቤ መስጠት፣ የሚካሄድበት ቦታ ላይ እንዲሄዱ ማድረግ፣ የሚጠቀሙበት ቦታ ላይ እንዲጠቀሙ ማድረግ ስራዎችን ነው የምንሰራው። ዋናው ግን የተጠቃሚው ነው። ትልቁ ነገር ተጠቃሚው አካላት ወይንም እዚህ የሚመጡ አካላት መጠቀም ያለባቸውን አንደኛ ከሶፍት ጀምሮ መጣል የለባቸውም። መጣል አይቻልም። ያው እንደምታየው የተዋበ ቦታ ነው። አንዱ ቦታ ላይ የሆነ ቆሻሻ ከተጣለ ሁሉም ቦታ ላይ የሚቆሽሽ ስለሆነ የጋራ ኃላፊነታችን ነው ማለት። ህዝባችን ከጊዜ ወደ ጊዜ በጣም መሰረተ ልማቱን የራሱ መሆኑን በመገንዘብ እና በመረዳት ጥበቃ እያደረገ ይገኛል። ከኦፊሰራችንም በላይ ማለት ነው። እንግዲህ ህብረተሰቡ በአጠቃላይ አንደኛ የተሰሩት መሰረተ ልማቶች በጣም ውድ ብርቅ የሆኑ እንደመሆኑ መጠን በተለይ እነዚህ መሰረተ ልማቶች እንዲጠበቁ ከማድረግ አንጻር ህብረተሰቡ በርካታ ጥንቃቄዎችን እያደረገ ነው እየተጠቀመ ያለው እውነቱን ለመናገር ማለት ነው። ነገር ግን አልፎ አልፎ በተለይ ህፃናቶች አያውቁም። ለእድሜ ያልበቁ ህፃናቶች ይዋርቃሉ፣ ይጫወታሉ፣ ይዝናናሉ። በዚህ ወቅት አንዳንድ ዛፎች ቅጠሎች የመቁረጥ ዛፎችን ላይ አደጋ የማድረስ ሳሮች ላይ ደግሞ በተመሳሳይ ትንሽ እየተረጋገጠ የመድረቅ ሁኔታ እንዳይኖር ህብረተሰቡ በተለይ ያለውን የልማት ስራ ያለውን ጸጋ በመጠቀም እንዲዝናና ያለውን ጸጋ በመጠቀም ደግሞ የመሰረተ ልማቱን እየጠበቀ ለዘላቂነት እንድንቀጥል በጋራ እጅ ለእጅ ተባብረን ይሄ ምርጥ አካባቢ ህብረተሰቡ እንዲጠቀም ነው በዚህ አጋጣሚ የምገልጸው።